ዳጊ ዳኒን በማስቀየሙ በጣም ተሰምቶት ቆይ ለምንድን ነው እንደዚህ ያደረኩት? የነፃነትን ወሬ ሰምቼ እንዴት ነው በጣም የምወደው ጓደኛዬን ልክ እንደ ወንድሜ የማየውን ለምን አስቀየምኩት? በማለት ተጸጽቶ ዳኒን ይቅርታ ለመጠየቅ ዳጊ ወደ ቤት ሲሄድ ዳኒ ግን ያደረገው ነገር በጣም ከባድ ነበረ። እናም ሄቨንን እኔ ለምን ናችን ገዳይ መበቀል የምትፈልጊ ከሆነ ለምን እኔና አንቺ አንጋባም? በማለት የገንዘብ ጓደኛውንና እንዲሁም ደግሞ እንደ ወንድም የሚያዩን ፍቅረኛ እሱ በንዴት ተነስቶ ሄቨንን ለምን እኔና አንቺ አንጋባም? በማለት በዚህ ምክንያት ደግሞ ሄቨን በጣም ደንግጣ ለዳኒ መልስ አልሰጠችውም። ዳጊም በመጸጸቱና እንዲሁም ደግሞ በነፃነት ስላለችው ወይም ደግሞ በእሷ ወሬ ተነስቼ እንዴት ወንድሜን ያስቀይማለሁ ብሎ እንግዲህ ይቅርታ ሊጠይቀው ነበር የሄደው። ነገር ግን ደግሞ በንዴት ዳኒ ያደረገው ነገር በጣም ከባድ ነው። ሄቨንም ይሄን ነገር አልተቀበለችም። ምክንያቱም ደግሞ ሄቨን ይሄን ብትቀበል በጣም ከባድ ነው። ዳኒና እንዲሁም ዳጊ በጣም የሚዋደዱ ጓደኛሞች፣ ከጓደኛም በላይ ደግሞ እንደ ወንድም የሚተያዩና እንዲሁም ሰርጋቸውን ባንድ ማድረግ የሚፈልጉ ጓደኛሞች እንደሆኑም ሄቨን ስለምታውቅ ይሄን ነገር በፍጹም ልትቀበለው አልቻለችም። ዳኒም ዳጊ ለማናገር ቤት ድረስ ሲሄድ ነገር ግን ደግሞ ይሄ ይፈጠራል ብሎ አላሰበም ነበር። እናም ግን ደግሞ እንዴት ነው እንደ ወንድም የሚያየው ዳጊ እንዴት ነው በእኔ ላይ ዱላ እጁን ያነሳብኝ? በማለት በጣም ተሰምቶትኝ መንገድ ላይ ቁጭ ብሎም እያዘነም ነበረ። እና ሄቨንንም እንዴት ቆይ እንዴት እንደዚህ አይረዳም? በማለት ሄቨንንም እጁ መውረድ እንደሌለበትና እንዲሁም ደግሞ ልጁን ወልዳ እንደምታሳድገው እንዲሁም ዳኒ እንደ አባት ነው ልጇን እንደሚያሳድግላትም ቃል ገብቶላታል። ሄቨን ግን ይህን ነገር ደግሞ አልተቀበለችም። ቆይ ግን እንዴት ነው ዳጊ እንደዚህ ሊያደርግ የቻለው? ቆይ ዳጊ ግን እውነት ግን የኔን እናት ለመግደል ምክንያት ሆኖ ነው? በማለት ግራ ተጋብታለች። ምክንያቱም ደግሞ ዳጊን በጣም ስለምታፈቅረውና እንዲሁም ደግሞ እናቷንም እንደሚወዳት ነበር የምታውቀው። ነገር ግን ደግሞ ሄቨን እናቷ ባለባት የልብ ድካም ምክንያት ህይወቷን ያጣችው ወይም ደግሞ ምንም ነገር ሄቨን በማታውቀው ወይም እስከዛሬ እናቷ ምን በሽታ እንዳለባት እንኳን የማታውቀው ነገር ግን ደግሞ የሄቨን እናት ሚስጥር ብላ ለዳኒ የነገረችውን ሁሉን ነገር በዛሬው ግን ሲነግራትኝ ሄቨን ይህን ነገር መቋቋም ነበር ያቃታት። በቃ በፍጹም እሱን ልጅ እኔ ላሳድግ አልችልም በማለትም ወስና ነበር። ነገር ግን ደግሞ ዳኒ በፍጹም ይሄ ልጅ መወለድ አለበት፣ እናም ጠላቶችን አንድ ባንድ መበቀል አለብሽ ብሎም ይላታል። ሄቨንም በዚህ ምክንያት ተስማምታ ነበር። ነገር ግን ደግሞ በጣም ከባድ ጥያቄ የጠየቃትኝ ዳኒ እኔና አንቺ ለምን አንጋባም ሲላት ነበረ። ዳጊም ይቅርታ ሊጠይቀው በመሄዱ ተጸጽቶና እንዲሁም ደግሞ እንዴት ነው ቆይ ከወንድሜ ላይ እንዴት እጄን አነሳበታለሁ? የነፃነትን ወሬ ይዤ ነፃነት ለራሷ ለማድረግ እንደምትፈልግ ዳጊም ያውቃል። ምክንያቱም ደግሞ ነፃነት እሱ ሳያፈቅራትኝ ግዴታ ያፍቅረኝ ብላ ብዙ ነገር ስታደርግም ነበር። እናም እሷ በውሸቷ ብዙ ነገር እንደምታደርግ አውቃለሁ፣ ግን ለምን አመንኳቴ? በማለት ተጸጽቶ ይቅርታ ሊጠይቀው ወስኖም ነበረ። ነገር ግን ደግሞ መሀል ላይ የተበላሸ ነገር አለ። ነፃነትም ትወናዋን ቀጥላበታለች። ነገር ግን ደግሞ በፍጹም አልተሳካላትም። ሄቨንና እንዲሁም ደግሞ ዳጊን ብታላያቸውም ነገር ግን ደግሞ ዳጊ ወደ ነፃነት ሊሆን አልቻለም። ነፃነትን የሚያፈቅራት ወይም ደግሞ አብሯት ከጎኗ የሚሆነው በይሉንታ እንጂ በፍቅር አይደለም ማለት ነፃነት በዳጊ ምክንያት እንደተወጋችና ወይም ደግሞ እንደተጎዳች ስለሚያውቅ ወይም ደግሞ ምንም ሳትጎዳ ዶክተሮች ሕክምና ሲያደርጉላት እንደቆዩም ሁላችንም እናውቃለን። ነገር ግን ዳጊ በእውነት መስሎት ነበረ ይህ ሁሉ ነገር ተፈጠረው። እናም ነፃነት ለእኔ ብላ ህይወቷን መስዋዕትነት አድርጋ እንዴት ነው አሁን ታማ እንዴት አልንከባከባትም? በማለት እንጂ በፍጹም ነፃነት ጋር ለመኖር ወይም ደግሞ ነፃነትን ሊያፈቅራት አይችልም። እናም ሄቨንንም በፍጹም ሊለያት አይችልም። እናም ሄቨንና እንዲሁም ዳጊ በፊት
ጊዜ የሚያሳልፉበት ቦታ ላይ ነፃነት እዛ ቦታ እንሂድም ስትለው ዳጊ በፍጹም እዛ ቦታ ላይ አልሄድም፣ በቃ እኔ ትዝ የሚለኝ ነገር አለ፣ እዛ ቦታ ሲሆን ሄቨን ነው ትዝ የምትለኝ በማለት ሲነግራት ነፃነትን በጣም ትናደዳለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ደግሞ አመሰግነው። ውድ ቤተሰቦች እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። መልስ ቀጣይ ክፍል ተቋርጦ የነበረው መልስ ድራማ እንግዲህ ለትንሽ ቀናት ተቋርጦ ነበር። ምክንያቱም ደግሞ የምነግራችሁ ይሆናል። ነገር ግን በዛሬው ዕለት ቀጣይ ክፍሉ ባለፈው እየቀጠለ ይዤላችሁ መጥቻለሁ። እናንተ ደግሞ ሀሳብ አስተያየታችሁንና እንዲሁም ቪዲዮ ሼር በማድረግ ቤተሰቡ ነው ማለት ነው። ምን ተፈጠረ የሚለውን እንግዲህ ሄቨን እንግዲህ እናቷን እንዳጣችሁ ሁላችንም እናውቃለን። እንዲሁም ደግሞ ዳጊ እንግዲህ ዳኒን ለመበቀል ሲል ሄቨንን ያው አብረን ለምን እኔና አንቺ አንጋባም ብሎ ሲጠይቃት ነበር ያለቀው ባለፈው ክፍል ማለት ነው። ሄቨንም ይህን ነገር በፍጹም ልትቀበለው አልቻለችም። እንዲሁም ደግሞ ዳጊ ጥፋቱን አውቆ ወይም ደግሞ ዳኒን በመምታቱ ቤት ድረስ ሲሄድለትኝ ነገር ግን ችግሩን ሳያውቅ ወይም ደግሞ የነፃነትን ወሬ ይዞ እሱን እንግዲህ እንደመተው ሁላችንም አይተናል። ነገር ግን በዛ ምክንያት ደግሞ በጣም ተጸጽቶ ቆይ እንዴት ነው ለምንድን ነው ወንድሜን እንዴት የነፃነትን ወሬ ይዤ እንዴት እመታዋለሁ በማለት ይቅርታ ሊጠይቀው ሲሄድ እንግዲህ ተጸጽቶ አይተናል ማለት ነው። ነገር ግን ደግሞ በጣም የተበላሸው ነገር ሄቨንን ዳኒ ለምን አብረን አንሆንም ወይም ደግሞ ለምን አንጋባም? የናሽን ገዳይ በሱ ምክንያት ስለሆነ እናሽን ያጣሻት፣ ስለዚህ ለምን እሱን አንበቀለውም ሲላትም ነበር ማለት ነው። ነገር ሁሉ የተበላሸው ስለዚህ አሁን ሄቨን ትቀበለዋለች አትቀበለውም የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። እኔም ዳጊ ያለውን ነገር ከልጅነት ጀምሬ የኔን ትራፊ ነገር ትፈልጋለህ፣ እናም የኔ የሆነ ነገሩን ትፈልጋለህ። ቆይ ለምንድን ነው ያለውን ቁጭ ብሎ እያስታወሰ በጣም ተጸጸተ። ቆይ አንተ ግን ጓደኛ ነህ ወይስ ምንድነህ? ቆይ ለምንድን ነው ግን በእኔ ህይወት የምትቀነው? ይሁልህ በእኔ ህይወት እንደምትቀና በደንብ አድርጌ አውቃለሁ ሲለውም ዳኒ በጣም ተሰምቶትኝ በዳጊ አንድም ቀን ቀንቶ አያውቅም ነበረ። ነገር ግን ደግሞ በእኔ ትቀናለህ ወይም ደግሞ ቆይ ለምንድን ነው በፍጹም የኔ ጓደኛ ሊሆን አይችልም። ቆይ ግን እንዴት ነው እስከ ዛሬ እንደዚህ አይነት ሰው መሆኑን ለምን አላወኩም? ቆይ ምን አይነት ነው ምን አይነት ጓደኛ ነው ብዬ ነው ከሱ ጋር የኖርኩኝ እያለ ባሳለፈው ነገር እየተጸጸተ ዳጊ ባደረገው ነገር በጣም ተሰምቶትኝ በፍጹም